ሰላም የጳጉሜ ሚዲያ ቤተሰቦች ዛሬ ደግሞ ስለ ኢትዮጵያው የሙዚቃ ንጉስ ፍቅር ያሸንፋል ብሎ የሁሉንም ሀገር ወዳድ ፍቅር ስላሸፈተው ስለ ፍቅር ሲባል ስለ ጽካውራን ተሳስተን ቴዲ አፍሮ ዝምታ አንድ ጽሑፍ አዘጋጅተንላችኋል። ከብዙ ሁካታ ከብዙ ጭፈራ ጆሮ ሰንጥቆ አእምሮን የሚያቃውስ የባተሊዮስ ድምጽ ባሻገር አንድ የተረሳ ዝምታ አለ። አንዳንዴ ልባችን ማድመጥ የሚፈልገው ድምጽና ጆሮአችን መስማት የሚፈልገው ፍጹም የተለያየ ነው። ከዘመን ህልፈት ባሻገር እንደ መረቅ ጠብ በሚሉ ዝምታዎች ብዙ የሚናገር አንድ ቃል ተንፍሰው እንደ ሰፈፍ ባህር የሚያስደነግጡ ሰዎች አሉ። ከነዚህም ሰዎች መካከል የዚህ ዘመን የኛ ትውልድ ክስተት ቴዲ አፍሮ ነው። ተስፋ ሰንቄ ስለሱ ዜማዊና ኪነ ጥበባዊ ብቃት ከመተንተን ይልቅ አንቆ ስለያዘው የኢትዮጵያዊነት እስትንፋስ መተንተን ለዚህ ለጋሸበ የኛ ዘመን የዘረኝነት ቅድ እውነትን እንደመስበክ ነው። ቴዲ የት ጋ ነው ትክክል ካልክ እንደ አስትሮኖሚ ወይ እንደ ጂኦሎጂ የምትጨምረው ኮከብ ወይ አጥንት ላይ ኖር ተጠራጥረ የሚጠረጥር ሳይሆን ቴዲ ኢትዮጵያዊነት ላይ በቃ ትክክል ነው። ልክክ ያለ እውነት አለው። በኢትዮጵያ ሁኝና መስከረ ሁለት ሶስት መንግስታት እንደ ፈረቃ ዘብ ሲቀያይሩ ያልተቀየረ የነገሰ ከዙፋኑ ያልወረደ ሀቅ አለው። ያ እውነት ነው። ቴዲም ዛሬም ንጉስ ነው የሚያስብለው። አንተ ቆይ ካመመ መድኃኒት ፍለጋ ትኳትናለህ። ዘረኝነት አስክሮ ስትንገዛገዝ አይቶ 20 ዓመት ሙሉ ፍቅር ያሸንፋል ብሎ መስበክ የሐኪምነት ጠባይ አይደለም ወይ? በግራ በኩል ዘመነ መሳፍንትን ተዋርኖ በብሔር አስኳል ውስጥ ለመወለድ የሚጥር የቀር ትውልድ መሃል አረንጓዴ ቢጫ ቀይ አርማውን ይዞ ብቻውን መራመድ ድፍረት አይደለም ወይ? በጊታር የተጣላ ፓርቲን ያስታረቀውን ቦብን ዘክሮ የሀገሩ ሰው መሃል ፍቅር ለመዝራት መጣጣር ከዚህ በላይ ታላቅነትስ ምን አለ? ከፍቅር የበለጠ ቢኖር ኖሮ ክርስቶስ ዳግም ለዛ እውነት በተሰቀለ ነበር። አንዴ ለፍቅር ሞቷል። ለፍቅር ሊሞት የቆመን ብላቴና እስከምን ዘመን ይጠብቁታል? ሞቶም አልፎ ማይረሳ ሌኒ እና ካርል ማርክስን ባህር ማዶ ተሻግሮ የሀገሬን ትውልድ ከሃይማኖት ካባ ባጣሉበት ማግስት ቴድሮስ ተነስቶ ሀገሩን ከእግዚአብሔር ጋር እያሰላሰለ አዳይና ጽዮን ካለ ይሄ ከቅኔ አድባር የሚቀዳ የጥበብ ስፍር ድግምት ብቻ ነው። ሚኒሊክ ቀኝ ግዛትን አከርካሪውን ከሰበረው በኋላ በአዙሪት የመጣውን ይሄን በዶላር የመገዛት ዘመን ይሄን ማዕድን ሸጦ እርባና ቢስ ቁጥቋጦ ከማለምለም የመነጨውን ይሄን በአንድ ሐሳብ ለአንድ ዓላማ እንዳንጓዝ ተበታትኖ የያዘውን የነጮችን ፖለቲካዊ ሴራ በአንድነት ድምጽ ለመሰባበር የተነሳው ብቸኛው ሰው ቴዲ አፍሮ ብቻ ነበር። ተስፋ ሰንቄ እርስ በርስ ስንጣላ ሰሜንን ዳግም የጦር አውድማ የደም አረር ለማድረግ ስንኳትን አርማሽ እያለ መምጫሽ ናፈቀኝ ኢትዮጵያ ብሎ ለግብጽ ደግሞ ምስር ብሎ አሳንሶ ቸበለው ካቃራት ምስር ቸበለው ክፍም ሳትፈራ በአባቴ ጦር ጎራዴ ብሎ እንደ ተራሰው የሚያስፈራራት የሚፈክር ብላቴና ከዚህ ሰው በላይ ድብን ያለ ፖለቲከኛ ማን አለ? ዝም ካለስ ከመናገር ይልቅ ዝምታ ብዙ እንደሚናገር ስታስብስ? ብትጽፈው ብትገጥመው ብትመነዝረው የዚህን ትውልድ ሸክም አልገልጽልህ ሲልስ? ከዳንኪራ ዝቅ ያለ ደሞ ዝቅ ያለ ዝቅም ብሎ ዝቅ ያለ ሙሾ የደራበት ለቅሶ ተቀኝቶም ሀዘናችንን የማይገልጽ ሲሆንስ? ዝም አለ ብላቴ ነው። በቃ ዝም። አዲስ አልበምን ጠብቅ ወይስ ዝምታ እስከምን ድረስ? ሰላም የጳጉሜ ሚዲያ ቤተሰቦች ዛሬ ደግሞ ስለ ኢትዮጵያው የሙዚቃ ንጉስ ፍቅር ያሸንፋል ብሎ የሁሉንም ሀገር ወዳድ ፍቅር ስላሸፈተው ስለ ፍቅር ሲባል ስለ ጽካውራን ተሳስተን ቴዲ አፍሮ ዝምታ አንድ ጽሑፍ
ከብዙ ሁካታ ከብዙ ጭፈራ ጆሮ ሰንጥቆ አእምሮን የሚያቃውስ የባተሌዎች ድምጽ ባሻገር አንድ የተረሳ ዝምታ አለ። አንዳንዴ ልባችን ማድመጥ የሚፈልገው ድምጽና ጆሮአችን መስማት የሚፈልገው ፍጹም የተለያየ ነው። ከዘመን ህልፈት ባሻገር እንደ መረቅ ጠብ በሚሉ ዝምታዎች ብዙ የሚናገር አንድ ቃል ተንፍሰው እንደ ሰፈፍ ባህር የሚያስደነግጡ ሰዎች አሉ። ከነዚህም ሰዎች መካከል የዚህ ዘመን የኛ ትውልድ ክስተት ቴዲ አፍሮ ነው። ተስፋ ሰንቄ ስለሱ ዜማዊና ኪነ ጥበባዊ ብቃት ከመተንተን ይልቅ አንቆ ስለያዘው የኢትዮጵያዊነት እስትንፋስ መተንተን ለዚህ ለጋሸበ የኛ ዘመን የዘረኝነት ቅድ እውነትን እንደ መስበክ ነው። በሃይማኖት በማሰባሰና ቴዲ የት ጋ ነው ትክክል ካልክ እንደ አስትሮኖሚ ወይ እንደ ጂኦሎጂ የምትጨምረው ኮከብ ወይ አጥንት ላይ ኖር ተጠራጥረ የሚጠረጥር ሳይሆን ቴዲ ኢትዮጵያዊነት ላይ በቃ ትክክል ነው። ልክክ ያለ እውነት አለው። በኢትዮጵያ ሁኝና መስከረ 2-3 መንግስታት እንደ ፈረቃ ዘብ ሲቀያይሩ ያልተቀየረ የነገሰ ከዙፋኑ ያልወረደ ሀቅ አለው። ያ እውነት ነው። ቴዲም ዛሬም ንጉስ ነው የሚያስብለው። አንተ ቆይ ካመመ መድኃኒት ፍለጋ ትኳትናለህ። ዘረኝነት አስክሮ ስትንገዛገዝ አይቶ 20 ዓመት ሙሉ ፍቅር ያሸንፋል ብሎ መስበክ የሐኪምነት ጠባይ አይደለም ወይ? በግራ በኩል ዘመነ መሳፍንትን ተዋርኖ በብሔር አስኳል ውስጥ ለመወለድ የሚጥር የቃር ትውልድ መሃል አረንጓዴ ቢጫ ቀይ አርማውን ይዞ ብቻውን መራመድ ድፍረት አይደለም ወይ? በጊታር የተጣላ ፓርቲን ያስታረቀውን ቦብን ዘክሮ የሀገሩ ሰው መሃል ፍቅር ለመዝራት መጣጣር ከዚህ በላይ ታላቅነትስ ምን አለ? ከፍቅር የበለጠ ቢኖር ኖሮ ክርስቶስ ዳግም ለዛ እውነት በተሰቀለ ነበር። አንዴ ለፍቅር ሞቷል። ለፍቅር ሊሞት የቆመን ብላቴና እስከምን ዘመን ይጠብቁታል? ሞቶም አልፎ ማይረሳ ሌኒ እና ካርል ማርክስን ባህር ማዶ ተሻግሮ የሀገሬን ትውልድ ከሃይማኖት ካባ ባጣሉበት ማግስት ቴድሮስ ተነስቶ ሀገሩን ከእግዚአብሔር ጋር እያሰላሰለ አዳይና ጽዮን ካለ ይሄ ከቅኔ አድባር የሚቀዳ የጥበብ ስፍር ድግምት ብቻ ነው። ሚኒሊክ ቀኝ ግዛትን አከርካሪውን ከሰበረው በኋላ በአዙሪት የመጣውን ይሄን በዶላር የመገዛት ዘመን ይሄን ማዕድን ሸጦ እርባና ቢስ ቁጥቋጦ ከማለምለም የመነጨውን ይሄን በአንድ ሀሳብ ለአንድ ዓላማ እንዳንጓዝ ተበታትኖ የያዘውን የነጮችን ፖለቲካዊ ሴራ በአንድነት ድምጽ ለመሰባበር የተነሳው ብቸኛው ሰው ቴዲ አፍሮ ብቻ ነበር። ተስፋ ሰንቄ እርስ በርስ ስንጣላ ሰሜንን ዳግም የጦር አውድማ የደም አረር ለማድረግ ስንኳትን አርማሽ እያለ መምጫሽ ናፈቀኝ ኢትዮጵያ ብሎ ለግብጽ ደግሞ ምስር ብሎ አሳንሶ ቸበለው ካቃራት ምስር ቸበለው ክፍም ሳትፈራ በአባቴ ጦር ጎራዴ ብሎ እንደ ተራሰው የሚያስፈራራት የሚፈክር ብላቴና ከዚህ ሰው በላይ ድብን ያለ ፖለቲከኛ ማን አለ? ዝም ካለስ? ከመናገር ይልቅ ዝምታ ብዙ እንደሚናገር ስታስብስ? ብትጽፈው፣ ብትገጥመው፣ ብትመነዝረው የዚህን ትውልድ ሸክም አልገልጽልስ ይልስ? ከዳንኪራ ዝቅ ያለ ደሞ ዝቅ ያለ ዝቅም ብሎ ዝቅ ያለ ሙሾ የደራበት ለቅሶ ተቀኝቶም ሀዘናችንን የማይገልጽ ሲሆንስ? ዝም አለ ብላቴ ነው። በቃ ዝም። አዲስ አልበምን ጠብቅ ወይስ ዝምታ እስከምን ድረስ?